ሰላም ጤና ይስጥልን እንደምን አደራችሁ ውድ አምሮ ቤተሰቦች ዛሬ በዓለማችንና በአገራችን የተፈጠሩ አዳዲስ ክስተቶችን ወደ እናንተ ይዘን ቀርበናል። ዛሬ በዓለም አቀፍ ደረጃ በኢራንና በአሜሪካ መካከል የደረሰው እጅግ አስፈሪ ውጥረትን በተመለከተ መረጃችን ይዞታል። ስፔን የወሰደችው ያልተጠበቀ እርምጃ ከዘገባችን መካከል አንደኛው ነው። በአማራ ክልል ከሚንቀሳቀሱ የፋኖ መሪዎች መካከል ኮማንደር ፍቅሩ ሙሉዬ ከመንግስት ጋር መስማማታቸውን የተመለከተ ሰበር መረጃ ይዘንላችሁ መጥተናል። በተጨማሪም የዋሊያዎቹን ታሪክ በሜዳ ላይ ጨዋታ አቀናጅተን አዘጋጅተንላችኋል። እስከ መጨረሻው ድረስ ያን አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ የሰላም ተስፋ እየራቀና የጦርነት ነጋሪት ድምጽ እየጎላ በመጣበት በዚህ ወቅት የዓለም ትኩረት የሳባ አዲስ መረጃ አሜሪካ አሰምታለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እስካሁን ካሰሟቸው ማስጠንቀቂያዎች ሁሉ እጅግ ጠንካራ እና አስፈሪ የተባለ ዛቻ ሰንዝረዋል። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ባሰፈሩት መልእክት ስትራቴጂካዊ የሆርሙዝ ወሽመጥን በአፋጣኝ የማይከፈት ከሆነ አሜሪካ በኢራን ነዳጅና በኤሌክትሪክ ተቋማት ላይ እንደሚያጋዩና ሙሉ በሙሉ እንደሚያወድሙ በግልጽ አስታውቀዋል። ፕሬዝዳንት ቀደም ሲል ለኢራን የሰጡትን የተለያዩ ቀነ ገደቦች ሲያራዝሙ የቆዩ ቢሆንም አሁን ግን ትግስታቸው ማለቁን ጠቁመዋል። ምንም እንኳን ከኢራን አዲስ አመራሮች ጋር ቆፍጠን ያለ ውይይት ማድረጋቸውና ይህም ወታደራዊ ኦፕሬሽን ሊያስቆም እንደሚችል ቢገልጹም በአጭር ጊዜ ውስጥ ስምምነቱ ላይ የማትደርስ ከሆነ ግን አሜሪካ ተወዳጅ ቆይታዋን ታገባድዳለች ሲሉ አስጠንቅቀዋል። ይህ ማለት አሜሪካ ወደ መጠነ ሰፊ ጦርነት እርምጃ ለመግባት የሰከንዶች እድሜ ብቻ እንደሚቀሯት አመልካች ሆኖ ታይቷል። ከትራምፕ ማስጠንቀቂያ ጀርባ አሜሪካ አይኗን የጣለችበት የኢራን ህልውና የተንጠለጠለበት አንድ ሚስጥራዊ ደሴት አለች። እሷም የባርግ ደሴት ናት። ይህች ደሴት ከኢራን ባህር ዳርቻ 28 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የሀገሪቱ የነዳጅና የጋዝ አቅርቦት ቁልፍ ማዕከል ናት ተብሏል። የሚገርመው መረጃ የኢራን ድፍድፍ ነዳጅ 90 በመቶ የሚያልፈው ለዓለም ገበያ የሚቀርበው በዚች አነስተኛ ደሴት በኩል መሆኑ የታወቀው። የደህንነት ተንታኞች እንደሚሉት በዚህ ደሴት ላይ የሚፈጸም ጥቃት በኢራን እስላማዊ አብዮት ዘብ የምጣኔ ሀብት መስመር ከመቋረጡም በላይ ሀገሪቱ ጦርነቱን ለመቀጠል አቅም እንዳይኖራት ያደርጋል ተብሏል። አሜሪካ ይህንን ደሴት በመምታት ኢራን የሆርሙዝ ወሽመጥን እንድትከፍት ለማስገደድ አለያም የእግረኛ ጦር ለማስገባት እንደ ስትራቴጂካዊ ልትጠቀምበት እንደምትችል ተጠቁሟል። ሆኖም ኢራን ይህንን ተረድታ በደሴቱ ላይ በርካታ ወታደራዊና ዘመናዊ አየር መከላከያ በማሰማራት የሞት ሽረት ጥበቃ እያደረገች እንዳለ ታውቋል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ በዝግጅት ላይ ባለችበት በዚህ ወቅት የአውሮፓ ሀገር የሆነችው ስፔን ያልተጠበቀ እገዳ ጥላለች። የስፔን መከላከያ ሚኒስተር እንዳለው ከሆነ በኢራን ላይ ጥቃት የሚፈጽም የአሜሪካ አውሮፕላኖች በስፔን አየር ክልል እንዳያልፉ የሀገሪቱ አየር ክልል ተዘግቷል ብለዋል። ውሳኔው በዚህ ብቻ አላበቃም። ጠቅላይ ሚኒስተሩ አሜሪካ በስፔን ግዛት የሚገኙ የሩትና የሞሮን የጦር ሰፈር ለኢራን ጦር ጥቅም ላይ እንዳይውሉ በይፋ እንዳገዱ ታውቋል። ጠቅላይ ሚኒስተር ሳንቼዝ አሜሪካና እስራኤል ግዴለሽና ህገወጥ በማለት የገለጹ ሲሆን ይህም በኔቶ አባላት መካከል ያለውን መከፋፈል አውጥቷል ነው የተባለው። አሜሪካ በዚህ የስፔን ውሳኔ ብትቆጣም ፕሬዝዳንት ትራምፕ ቀደም ሲል ስፔን ላይ ሙሉ የንግድ ማዕቀብ እንደሚጣል እንደነበር የሚታወቅ ነው። ይህ አየር ክልከላ እገዳ የአሜሪካ አውሮፕላን ረጅም ርቀት እንዳይጓዙና የነዳጅ ጫኝ አውሮፕላኖቹ የበረራ እቅድ እንዲሰረዝ በማድረግ ወታደራዊ ኦፕሬሽን ላይ ትልቅ ተጽዕኖ ማሳረፍ አይቀሬ ነው ተብሎለታል። ወደ ሀገር ውስጥ መረጃችን ስንመለስ በአማራ ክልል ለ3 ዓመት ሊጠጋ የዘለቀው የመንግስትና የፋኖ ኃይሎች ግጭት አዲስና አስገራሚ አቅጣጫ እየያዘ መምጣቱ ተሰምቷል። በአወቃቀሩ አማራ ፋኖ ብሔራዊ ኃይል አፋብህ በምስራቅ አማራ ቀጣና ምኒልክ ዕዝ ጄኔራል አሳምነው ጽጌ ኮር ወታደራዊ አዛዥ የነበሩት ኮማንደር ፍቅሩ ሙሉዬ ከሙሉ አጃቢዎቻቸው ጋር ወደ ሰላም መመለሳቸውና ከመንግስት ጋር መስማማታቸውን መንግስት የመረጃ ምንጮች ዘግበዋል። ኮማንደር ፍቅሩ በፋኖ መዋቅር ውስጥ ከፍተኛ ወታደራዊ ልምድ ያላቸውና በምስራቅ አማራ ቀጣና ቁልፍ አመራር የነበሩ መሆናቸው ይታወቃል። ምንም እንኳን እስካሁን በፋኖ በኩል የተሰጠ ይፋዊ መግለጫ ባይኖርም የዚህ አንጋፋ አመራር ወደ ሰላም መመለስና በመንግስት ጋር መስማማት በክልሉ ያለው ኃይል ሚዛንና ወደፊት ሰላም ሂደት ምን መልክ ሊይዝ እንደሚችል ትኩረት እየሰጠ ይገኛል። ይህ እርምጃ በክልሉ ለሚፈለገው ዘላቂ ሰላም አዲስ ይከፍት ይሆን የሚል የብዙዎች ጥያቄ የተሰነዘረበት ይገኛል። እናንተ በዚህ ጉዳይ ምን ትላላችሁ? በስተመጨረሻም ለመላው ኢትዮጵያውያን ኩራት የሚሆን የድል ዜና አለን። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ከ5 ዓመት በኋላ ዛሬ በገዛ ሀገሩ በድሬዳዋ ስቴዲየም ጨዋታ እንደሚያደርግ ታውቋል። ካፋ ስቴዲየሙን መርምሮ አንድ ጨዋታ የሙከራ ፍቃድ ለመስጠት 10,000 ደጋፊዎች ወደ ሜዳ ገብተው ብሔራዊ ቡድኑን እንዲደግፉ ተፈቅዷል። ዋሊያዎቹ የመጀመሪያ ጨዋታ በሞሮኮ 3-0 ሰፊ ውጤት በማሸነፍ ትልቅ መተማመኛ መሆናቸው ታውቋል። ዛሬ አቻ ወይም ከሁለት ግብ በታች ቢያሸንፉ እንኳን ወደ አፍሪካ ዋንጫ የምድብ ማጣሪያ በቀጥታ ያልፋሉ ተብሏል። አሰልጣኝ ዮሐንስ ሳለ ቡድኑ ውጤት ለማስጠበቅ በሚገባ መዘጋጀቱን የገለጹ ሲሆን አማካዩ ጋቶች ፓኑሙ ቡድኑ መቀላቀሉ የአማካይ ክፍሉ ትልቅ ጥንካሬ እንደሚሆን ይጠበቃል። የድሬዳዋ ነዋሪዎችና መላው የኢትዮጵያ ሕዝብ የዋሊያዎቹ ድል በጉጉት ይጠባበቀ ይገኛል። የዛሬው የሐመር ውሃ ዘገባችን ይህን ይመስል ነበር። በቀጣይ አዲስ መረጃዎችን ስንለቅ ወደ እናንተ ቀድሞ እንዲደርሳችሁ ይህን አካውንት ሰብስክራይብ ማድረግ አትርሱ። መልካም ውሎ ይሁንላችሁ።